ሄሉ ለናቲ መልስ ሰጥታለች ማለት ነው። መልስ እፈልጋለሁ። የተጣለንበት ምክንያቱ ምንድን ነው? እኔና አንቺ የተለያየንበት ምክንያቱ አላቅም፣ አንቺ ንገሪኝ ብሎ ጥያቄ አቅርቦለት ነበር ናቲ ለሄሉ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ዛሬም ከች ብዬላችኋለሁ ማለት ነው። ቤተሰቦቼ የተወደዳችሁ የተከበራችሁ ውድድ ነው የሚያደርጋችሁ ቤተሰቦቼ፣ የምሬን ነው ምላችሁ እና ዛሬ ደግሞ ይዤላችሁ የመጣሁት የሄሉ መልስ ነው ማለት ነው። ቤተሰቦቼ እንግዲህ ሄሉ ከዚህ በፊት ከናቲ ጋር ተለያይተናል። እኔና ናቲ አንድ ላይ አይደለንም። እሱ ሌላ ህይወት ጀምረዋል፣ እኔም ሌላ ህይወት ጀምራለሁ ብላ በተናገረችው ላይ ናቲ ነገሮችን እንግዲህ ደርሶበታል። ሲደርስበት ግን ሁሉ ድንገሩ በህልሜ ነው በእውኔ ነው። የኔና የሄሉ ነገር በጣም ይገርመኛል። ራሴንም ውስጤንም ላሳምን አልቻልኩም። ምክንያቱ እኔና ሄሉ የተለያየንበት ምክንያት የለንም። እኔ አላቅም፣ ምክንያቱም ምንም ማቆ ታሪክ የለኝም። ከሀገር ወጣው ሲወጣ እስከ 1 ወር ሙሉ እሷ እንድትመጣ ነገሮች ሲያመቻች እላት ነበረ። ነገር ግን ነገሮች ሳይመቻቹልኝ እኔም ባይመለስ ወይም ደግሞ ባልተመቼ በጣም በአሰቃቂ ሁኔታ በ8 ወር ቆየቻለሁ። ስልክ መጠቀም አልችልም በአለም ምክንያት። እንግዲህ በጣም ነው የሚያዛዝነው። እሱ የነበረበት ቦታ እንግዲህ በአነጋገሩም በሁሉም ነገር እያወቅን ነው። እሱ ምንድነው እስር ቤት ውስጥ ነው። በሰው ሀገር ሄደን በነገራችን ላይ ወረቀት ፍቃድ ያስብላል። ያ ነገሮች እጃችን ላይ ካልተገኘ አንዴ ከተያዝ ነው እንግዲህ ነገሮች በምን ምክንያት እንደመጣን፣ ማን እንዳመጣን፣ ማን ቪዛ እንደሰራልን፣ ማን እንደዚህ ነገሮችን አመቻችቶልን፣ በምን ምክንያት ነው፣ በምን መንገድ ነው እዚህ ሀገር ውስጥ የገባችሁ ብሎ ይሄ ጥያቄ እስክንጠየቅ ድረስ እስር ቤት ውስጥ እንቆያለን ማለት ነው። በተለይ ከአረብ ሀገር ውጭ ማለት ነው። ናት የሄድበት ከአረብ ሀገር ውስጥ አይደለም። እና እንግዲህ ቤተሰቦቼ ነገሮቹ በጣም ነው የሚያዛዝኑ፣ በጣም ነው የሚያስከፉ። እንግዲህ ናቲ ለ8 ወራቶች ሙሉ ስልክ ሳልጠቀም ያን በጣም አሰቃቂ ሁኔታ ውስጥ ነው የቆየሁት። እንግዲህ መጥቼ ከአንድ ወር በኋላ ነው ይሄ ነገሮች ፈተና የደረሱብኝ። እግዚአብሔር ይመስገን ፈተናውን አልፌ ዛሬ ላይ ቆማለሁ፣ እዚህ ደረጃ ላይ አለው እያለ ይገኛል ማለት ነው ናቲ። እግዚአብሔር ይመስገን በጣም ደስ ይላል። ማርያም ስሎ እስካሁን ተስፋ አልቆርጥም ማለት ማርያምን የምጠራ ሰው ተስፋ አይቆርጥም የሚባለው እውነት ነው ለካ ብዬ ናቲ ላይ እንድገነዘብ እንዲያቀረፍቶኛል ማለት ነው ይሄ ነገር። እንግዲህ ናቲ ለሄሉ ጥያቄ አቅርቦለታል። እኔና ናቲ ተጣልተናል ተለያይተናል ብላ ኢንተርቪው ላይ እንደተናገረችው ሄሉ፣ እሱ ደግሞ ምንም አይነት ጥላቻ የለኝም፣ ለምን እንደተጣለን ለምን እንደተለያየን ምንም ላውቀው አልቻልኩትም። እኔ ከሷ ስለየው ሰርቼ የሆነ ደረጃ ላይ እንድንደርስ የሆነ ልውጥ ላይ እንድንደርስ የኛ ነገር የሚለው ነገር እንድንይዝ ነው እሷን ትቼ ወደዚህ የመጣሁት። ወደዚህ ሲመጣ ደግሞ እሷም እንድትመጣ ነገሮችን ቆም ብዬ እያስተካከልኩለት ነበረ። እሱን እያስተካከልኩ የነበረበት ጊዜ ያኖኔ ነገር በጣም ትልቅ ፈተና ገጠመኝ። በዛ ምክንያት 8 ወር ጠፍቼ ስልክም አልጠቀምም ብሎ በመለስላት ሄሉ ደግሞ በኢትዮፕ ተቀምጣ ወይም ደግሞ በተከበረበት መልስ አይደለም ትንሽ በዚህ መንገድ እኔ ቅር ብሎኛል። እሱ ያለችው ምንድን ነው? በነገራችን ላይ ማፈርም አለ ሄሉ ጋር። አሁን ለምሳሌ ናቲ ህይወት ጀምረዋል፣ ናቲ ሌላ ህይወት ውስጥ ነው አለ ስትል የነበረች ዛሬ ደግሞ እሱ እኔ ምንም አይነት ህይወት አልጀመርኩም፣ ምንም አይነት ውስጥም አልነበርኩም፣ እኔ ችግር ውስጥ ነበርኩ እንጂ እኔና አንቺ ለምንድን ነው የተለያየ ነው? እስቲ ምላሽ ፈልጋለሁ። በአለም መሰረት
እሷ ደግሞ እኔ ያንተው ነኝ እኔ ያንተው ነኝ፣ ነገም ከነገ ወዲያም ፈጥኜ ደርስላለሁ፣ እኔ የፍቅር ንፋስ ነኝ ብላ ለናቲ መልስ በዚህ መልኩ ሰጥታለች ማለት ነው። እንግዲህ እኔ ለአንተው ነኝ፣ እኔ ያንተው ነኝ፣ የፍቅር ንፋስ ነኝ፣ በፈለክ ሰዓት ጥራኝ፣ ቶሎ ብቻ ጥራኝ እንጂ እኔ ያንተው ነኝ አለውልህ በሚለው መልስ ሰጥታለች ማለት ነው። ሄሉሻ እንግዲህ ይመስለኛል ሄሉ እንደምታውቁ በጣም ስታለቅስ ነበረ ኢንተርቪው ስትደረግ ራሱ እኔና ናቲ በጣም መልካም ነገሮች፣ መልካም ጊዜዎች፣ ማይረሱ ጊዜዎችን አሳልፈናል በፍቅር ህይወት እንዲህ ናት። ግን እሷም አንድ መጨረሻ ላይ የአላዛር ኢንተርቪው ላይ ነው ተናገረችው እንደተለያዩት እንጂ ያ ኢንተርቪው ላይ ይሄ እንዳልክ ተብዬው ላይ የተደረገችው ኢንተርቪው ላይ አለመግባባት ተፈጥሮ ነበረ። ነገሮችን ደግሞ እየፈታን ነው አለ ነው ፈተኑ ደግሞ አንድ ላይ ልንኖር እንችላለን ብላ በዚህ ብትቀጥል መልካም ነበረ። ግን አላዛር ጋር ስትመጣ እኔ ሌላ ህይወት ጀምራለሁ፣ እሱም ሌላ ህይወት ጀምሯል፣ ተለያይተናል ነው አለችው። እንግዲህ ናቲም ይመስለኛል በአላዛር የተደረገችው ኢንተርቪው ላይ ነው ተስፋውን የቆረጠ። አሁንም ተስፋ ይመስለኛል ናቲ ደግሞ አሁን ሄሉ ላይ ህልክ ወይም ደግሞ በቃ አይደለም ጥሩ ያልሆነ ነገር ያዜ ይመስለኛል። እሱስ ምንድን ነው? እኔ ለመለወጥ ለመቀየር ህይወታችን ከፍ ለማድረግ ነው የወጣሁት እንጂ ለሌላ ነገር አይደለም፣ እንዴት ትለኛለች በሚለው ምርር ብሏል። እኔ ህይወት ይኖረኛል ወደፊት እንዳንቺ የሚለው መልእክትም አስተላልፈዋል ማለት ነው። ዳግመኛ ላንገናኝም እንችላለን የሚለው መልእክት አስተላልፈዋል ማለት ነው። ነገር ግን ሰው ባለ ሳይሆን እግዚአብሔር ባለ ነው ህይወት ወዴት እንደምትመራን ምን ላይ እንደምታቆመን የት እንደምታደርሰን አናቅም። ሁላችንም ይሄን ጠንቅቃችሁ ታውቃላችሁ ብዬ አስባለሁ። እና እግዚአብሔር ከፈቀደ ናትና ሄሉ አንድ ላይ ተመልሶ ልናይ እንችላለን ማለት ነው። ሄሉም ባለፈው እንዳለች ነበር ማለት ነው። እኔም ከሀገር ሊወጣ ነው ብላ እናቷን በጠየቀች መሰረት እናቷ ደግሞ ሂጂ በቃ እኔ የአንቺን ሀሳብ ከአንቺ ሀሳብ ሊያስታጓጉልሽ አልፈልግም ብላ ማለት ፈቅዳለታለች ማለት ነው። እንግዲህ እስቲ ሄሉና ማነው የሄሉና የናቲ መጨረሻችሁን ማት ፈልጋለሁ ነው ምላችሁ። እኔም እንደናንተ ነኝ ብዬ አስባለሁ። እግዚአብሔርን መጨረሻችሁን ያሳምርላችሁ። አንድ ላይ ቢመለሱ መልካም ነው። በጣም ደስ ይላል። እግዚአብሔር እስቲ የፍቃዱን ያድርግላችሁ ነው ምላችሁ እኔ